በቃ እንግዲህ ሴትዮ ወይ ምን ባደረኩ እስከ ዛሬ ድረስ ይሄን ሁሉ ገመና አንቺ እየበላሁ ከዚህ በኋላ የነገርኩሽ ከበቂ በላይ ይሄን ያህል ዓመት ስንኖር አብረን አሁን ነው መሀል መሆን የምታዩት እኔ እኮ የታገስኩሽ ከአሁን ልፋቴን ቆጥረሽ ልጅ ታሳቅብኛለሽ ብዬ ነው አንቺ ግን በቃ አልቻልሽም ተይኝ በቃኝ ባለመውለዴ ካንተ ከቤተሰብ ከሰፈር ሰው ከሁሉም ይደርስብኝ ውርጅብኝ ችዬ በኖርኩ አሁን ደግሞ ጭራሽ ይባስ ብለህ ከቤት ልታባረረኝ ነው ማንነቱንስ ቢሆን ከኔ ይሆን ካንተ አብረን ስንኖር ስንት ጊዜ አላረጋገጥንም ምን እያልሽ ነው ከኔ እንዳልሆንማ ከአንዴም ስንት ጊዜ እኮ ተነግሯል በስመ አብ አንተው አዎ ስሚ ደግሞ አንዳች ተኩል አስባለሁ ብትይ በደህና ጊዜ ንብረቴን ሁሉ በሌላ ሰው ስም አድርጌያለሁ ኧረ ስላንተ ንብረትም አይደለም ይሄን ቅራቅቦ አይደለም አንተም ቀርተሃል አንድ ነገር ልንገርህ አንድ ቀን እታለም የታለች ብለህ ፈልገኝ ባትመጣ ሴት አይደለም ወይ ዲልኝ ሴትዮ ሰበብ አትሁኝም በቅሎ ደግሞ ትፈልገኛለህ ትላለች እና ምን ይጠበስ አንድ ቀን አልከፈለም ብለሽ ምን ለፈልሽ ባክህ ለራስህ ብዬ ነው ኬታ አባ እንደምታመጣና ያለን እኔ አመኔታ ለምንድን መቀበል ለመተወር መጣል የሚያክት በላሁን ወሬ አታብዛ ከዛሬው ጋር 100 ብር ሆነባል ቶሎ በልፍጠን ድሮም እጄ ላይ ብር ሲኖር አጥቶቹ ያውልሽ ደግሞ ያውኑ ዙር ላይ ጀዋቢ ኧረ እባክህ በጣም አላጭበረብርም ኧረ በቃ ይልሽ አንቺ ማን ስለሆንሽ ነው የማታጭበረብር አይደለሽም አንቺ እነዛም ያጭበረብራሉ ሂድ እባክህ ማነው አትደንግጬ አንተው ምን ልትሆን መጣ እንደው በእግዚአብሔርና ቁጭ ብለህ አይባል አንተ ሰውዬ እንዴት መጣ እያልኩ ነው አንድ ቀን እታለም የት ነች የት ገባች ብለህ ትፈልገኛለህ አላልሽኝ ይኸው ቃልሽ ደረሰ ፈልጌሽ መጣሁ እንኳን ላይ ድምፅን ስሰማው ነው የነዘረኝ አንተው ያለ ስሜ ስም ሰጠህ በቅሎ መሃን እያልክ ረግጣ ያስረገጥከኝ እንደገና ነው ያገረሸብኝ ህመም ያገረሸ አሁን ሌላ መዘዝ ሳታመጣ ውልቅ ብለው ውጣልኝ ከዚህ ቤት ውጣልኝ ነው የምልህ አይ ጊዜ መነጽር ነው ሁሉን ያሳያል ከ20 ዓመት በፊት ነው የነበርኩ ከቤቴ ውጪ ብዬ አባረርኩሽ ዛሬ አንቺ በተራሽ ከቤቴ ውጣ አልሽ ውጣልኝ አንተ ሰውዬ አለበለዚያ ግን ቆይ ተረጋጊ እማቃት እምታለም እንኳን መስላልሽ ባህሪሽ ሁሉ ተቀያይሯል እኔ መውጣቱን እወጣለሁ ከዛ በፊት ግን የመጣሁበትን ሐሳቤን አስጨርሺ አቤት ጉድ ድሮም ደፋር ነበርክ የትልቅ ቅሌታ ከገጠር በክብር አምጥተህ ከማላቀው ከተማ ውስጥ ለበከራ ዳርገኝ አሁን መተ እንደገና ሐሳቤን አስጨርሽኝ ትለኛለህ አንተ ሰው ይውጣልኝ ነው የምልህ እንደው አረ እንደው ውጣልኝ ጨረሽ ከጨረሽ ወደ መጣሁበት ሐሳብ ልግባ የዛኔ ከቤቴ ስትወጪ የኔ የሆነ ውድ ነገር ከቤት ይዘሽ ሄደሻል ማ እኔ ታለም ሁሉን ነገር ካሸሸ በኋላ አይደል እንዴ ከቤት ይውጭልኝ ብለህ በጨለማ ያባረርከኝ የራሴን ዕቃ እንኳን በቅጡ እንደሰበስብ ጊዜ አልሰጠኸኝ አየሽ ዋሸሽ መካድ ምንም አይጠቅምሽም ይልቅ እስካሁን ከከፈልሽው በላይ ትልቅ ዋጋ ያስከፍልሻል አሁን ከኔ ምን ፈልገን የመጣ ከዚህ ሁሉ ዓመት በኋላ እኔ ጋር ያለ ያንተ የሆነ ነገር እንዲው ምን ይሆን
ማለቴ ልጄን? አዎ ከኔ ከወጣሽ በኋላ ባለም እንዳላገባሽ በዛው ሰሞን ነፍሰ ጡር እንደነበርሽ ሁሉን አውቃለሁ። እኔ የምለው ግን እንደው ምን አይነት ልብ ቢኖርሽ ነው አባትና ልጅ ነጣጥለሽ እንደው ተደብቀሽ የምትኖሪ? ኧረ ብሊ ብለህ አያ ካንተ በኋላ እንዲው ሴት ባል ያገባል? በጣም ተሳስተሃል። ስማ አሁን አንተ ሰውዬ ምንም የምትለው ነገር ምን ተፈንቶ ነው? ውጣልኝ! አሁን ተዚህ ውጣልኝ ብያለሁ አንተ ሰውዬ። እሺ ለአሁኑ እወጣለሁ፣ ግን ልብ በይ ከዚህ በኋላ ደጋግሜ እመጣለሁ። በፍጹም እንዳትረሽ። አውሬ ነህ። ምን ልትሆን ነው የምትመጣ? ወይኔ! ኧረ ምን ሲሆን አገኘኝ እናንተ? እናቴ እንዴ! ማን አባቱን ያስከፋሽ? ደህና ነኝ፣ ምንም አልሆንኩም። አትቀልጂ አማ። አይንሽ እስኪያብጥ አልቅሰሽ ምንም አልሆንኩም ትኛለሽ እንዴ? ከቤተሰብ መርዶ ተረድቼ ነው። እርፍ! ለዘመናት ሰምተናቸው አይተናቸው ማናውቃቸው ዘመዶች ለመርዶ መጡ ነው የምትይ? አዎ። እና ታዲያ ዘመድ ወይ ለመርዶ ወይ ለደስታ ወይ ለሀዘን ነው የሚመጣ። እቱዬ አንድ ነገር ልንገርሽ፣ ለቅሷቸውንም ሰርጋቸውንም አንፈልግም። ስንጀምርም እኔና አንቺ ነበርን፣ ስንጨርስም እኔና አንቺ ነው የምንሆነው። ደግሞ እርማቸውን ዘመድ ተብለው መጥተው በመርዶ ይቀላቀሉናል እንዴ? አንተ ብዙም አታውቀው ነገር አለ አሜንዬ። የሆነው ቢሆን ግን አንተ ዝም ብለህ ራስህን ኑሮ ኑር፣ ሌላውን ለእኔ ተው። እቱዬ የኔ ኑሮ እኮ አንቺ ነሽ። ምን የምታወሪው ነገር አልገባኝም፣ እንዲገባኝም አልፈልግም። እኔ የምፈልገው የአንቺ ሰላምና ደስታ ነው። አይ መታደልቲ እንደው ይሄን ሁሉ ግዴለሽነት ከየት ሆነ ያመጣው? እቱዬ ከአንቺ ውጪ ወደ ውጪ ከአንቺ ሌላ ምን ሊሰራ? ሾዲ ሞረሞረ የሚበላ ነገር የለም። ያመለህ ነው አንተ እያለ እዚህ ቤት ምን ጎልቶ አባቴ። ሂድ በልሽ ልብስን ቀይረና እኔ እስከዛ ቀራለሁ። አንቺ ግን ነቃ ፈካ ንቅ በይልኝ። ልቤን ዝቅ አልኩ። አንተስ ወይኔ ወይ ጉድ! አንቺ ልክም አንቺ ልክም። አቤት ከዚህ እኔ እንዲያ ያሳለኝ አንቺ ተጋድመሻል። ተነሽና ማር አምጪልኝ። ምን እንደው ሚስት አድርገው ቢያመጣችሁ ልጅ ወልዳችሁ አታሳቅፉ። ሰራተኛ ነገር አድርገን ደግሞ መሬት እንዳናሰኛችሁ ሚስት ሆናችሁ መጥታችኋል። ተነሽ ይልኝና ማር አምጪልኝ እኮ ነው የምልሽ። እንደው በቅሎ ማነህ ዳምጠው? እኔ እኮ አሰቃየኸኝ አንተ ሰው። እምታመጣቸው ሴቶች በአጠቃላይ እኮ በቅሎች አይወልዱም፣ መሀን ብቻ። ከየት ነው የምትለቃቅምብኝ? ቤቴን እኮ የሴቶች እንደው መናኸሪያ ያረከው፣ እኔንም መሞከሪያ ያረከኝ እኮ። ይኸውልህ አሁን የመጨረሻ ነው የምነግርህ። በቃ የወለደች ልጅ አላት ያረጋገጠች ከባል ጋር ያልሆነች። በቃ እንደዛ እንፈልግ። ምን ይላል ይሄ? ማነሽ? አረ ምጠን ልክም አረ ማሩን አምጪ። እንደው ምን ይሻለኛል? እናት አለ። አቤት። የጋሽ ታሪኩ ቤት አይደለም እንዴ? አዎን። እናንቺ ልጁ ነሽ ማለት ልጆቹ ሳሉ? ኧረ ልጅም የላቸው። እና ሚስቱስ አለች? ሚስቱማ እኮ እኔ ነኝ። ምን ሆነሽ ነው አንቺዬ? እንደው እንደማቅሰው እንደባዳ የምታወሪ? ኧረ አላወኩሽም ማርዬ።
ይሆናል። አንቺ እታለሙም አይደለሽ እንዴ? የታሪኩ የቀድሞ ባለቤት። እኔ እኮ የታንጉት ልጅ ነኝ። እናንተ አውቂ። ታንጉት ኧረ አንቺዬ፣ አንቺ ያቺ ቆንጆዋ ልክ ምንሽ ያቺ አንድ ፍሬ ልጅ አይ ይሄው ቁንጅናውም ልጅነቱም ቀርቶ አምጥተው አባቴ ለሚያህል ሰው ድረው ይኸው ስቃዬን እበላለሁ። ወይ አይድልኝ ይሞንዱ አንቺዬ፣ በይ ግድ የለም አሁን ዛሬ ሰው እንዳያይ፣ ሰው ካየን ጥሩ አይመጣም። እንደው ግን እናቴ አጠጥፊ። እንደው ሁሌ በዚህ ሰዓት ከመጣሽ ወደ ሱቅ መውጣቴ ስለማይቀር እንገናኛለን። እሺ እናት፣ እሺ አረቅልኝ። ልቅም አንቺ ልቅም አንዳች ለቃቅመሽ እንደው ልቅም የት ሄደሽ ነው? ንገሪኝ እንጂ የት ሄደሽ ነው? ቅድም አይደለም እንደ ወጣሽው ነው ወይስ ጎረምሳ ለመድሽ? ኧረ ጋሽዬ እንደዚያም አይደለም፣ ከሱቅ ወጥቼ ነው። ምን ልትገዢ? ለቁርስ የሚሆን አንቺ አይደለሽም የከተማ ጩልል የተባለው እንኳን አይሸውደኝ። ዝም በይ እቱ ስጠራሽ እኮ የለሽም። ወዴት ሄደሽ ነው ጠዋት? ቤተ ክርስቲያን። ምን ሆነሻል? ተክዘሻል። አሜን። በጥያቄ አታጣድፈኝ። ነገርኩህ አይደል? እንደ ቤተ ክርስቲያን አልኩህ እኮ። ታዲያ ቁጣው ምን አመጣ? ዝም ብለህ አትጠይቀኝ። አሁን ተነስና ወደ ስራ ሂድ። አንቺ እንደዚህ ሆነሽ እንዴት ተረጋግቼ ስራ እሰራለሁ? ምን ያህል ካሬ ሜትር ይውላል ግን? 300 ያለኝ ይመስላል። 300 አሁን ስንት ይሉታል? ግን ታውቃለህ አይደል? ምንህም እኮ ደላላ አይመስልም፣ ገዢ ነው የምትመስለው። ልግዛው ብልስ ምን ያንሰኛል? ኧረ ምንም እኔ ነገሩን አልኩ እንጂ ይህን ሁሉ ሀብት ስለማጥለኸው ታልፋለህ። እንዲያው የኔ ጓደኞች ግን ሌላ ያገኛችሁት አንድ ድክመት እኮ ልጅ አለመውለድ ነው አይደለም? ስማ እኔ እኮ አላምን ብዬ እንጂ ከታለም አንድ ጎረምሳ አለኝ። ስማ ደግሞ ሌላ ነገር ከዚህ በኋላ እንዲህ አይነት ነገር ብትናገረኝ ዋ እኔ ምን አገባኝ? ምን አስጨነቀኝ? ለምንም ስትፈልግ 100 አትወልድም። ምን አገባኝ? ደግሞ እንዳንተ የወላድ ማን ከመሆን ሳልወልድ ብሞት ይሻላል። ልጆቼ እንዳትናገርብኝ። ስማ አልሆንልህ ብሎ እንጂ ከገጠር ሴቶች እያመጣህ እኮ የምታስቀምጠው ልጅ ለመውለድ ብሎ መሰለኝ። እኔ የምለው ለጸብ ነው ለስራ ነው የተገናኘው? ኧረ ጠቡን ምን አመጣው? ወደ ስራችን እኔ የምለው ይሄን ሁሉ ጊዜ ከታሪኩ ጋር በትዳር ስትኖሩ ምን ነው ፍሬያችሁን ብታዩ? ምን ነው እንደ ጎረምሳ መውጣት መግባት ሆነ እኮ ስራችሁ። በኋላ ግን ነግሬሻለሁ፣ ይቆጭሻል። እሺ እንወልዳለን። ናይ ወርቅዬ እንወልዳለን። የምን እንወልዳለን ነው? እሱ አብሮ ሳያረግዝ አንቺ ነሽ የምትወልጁ ነውስ እምቢ ብሏችሁ ነው? በሉ ወርቅዬ እኔ ልሂድ። ደህና ዋሉ። ምን ትሸሽኛለሽ? ካልሆነ እኔ ጋር መፍትሄ አለ፣ አለዚያም አዋቂ ቤት እንሄዳለን። ደህና ዋሉ። በስመ አብ ወልድ ወመንፈስ። ደህና ዋሉ ወርቅዬ፣ ደህና ዋሉ። አይ የሴት ልጅ መከራ። ሴቱም ወንዱም ተስማምተው የፈረዱበት ሴት መሆን መከራ የሆነበት ምድር።
አትለኝማ። ተው የራሱ ጉዳይ በኋላ ይሰጠዋል። የራሱ ጉዳይ በለው። ምንድን ነው በቃ በኋላ ይሰጠዋል ተባልከ? ቆይ እደውልልሃለሁ። ማነው ወንድም? ወየ ይቅርታ ምን ልታዘዝ? የዚች መኪና ባለቤት አለ። ልገዛት ነው? ይኸው ፋፋ አድርጌ ልትሸጥ ነው። ያለቀለት ነው እንዴ? አረ ግን ሰው ይመላለስባታል። ባለቤቱን ታገናኘናለህ? አይደል? ዝም ብዬማ አላገናኛችሁ። የሆነ ነገር ትወጭቃላችሁ። አንተ ደግሞ ይሄ አያሳስብህ። ብቻ ዋናው እንስማማ። ይመችኛል። ማነው? እኔ ነኝ አትሉም እንዴ? ወይም አንዴ ብቻ እናግሪኝ። ተይኝ እባክሽ። የጨለማው ህይወቴን የዋሳ አታጨልም። አልጨርሳችሁትም ነገር ካለ ተያ ከጋሽዬ ጋር ጨርሱ። እንደሆነ ግን መሄጃም ማረፊያም ስለሌለኝ እኔን ተይኝ። ግድ የለሽም እናቴ። ቆይ እመኚ፣ ልክ እኔ እንደተገላገልኩት ልትገላገዩ ትችይ ይሆናል። አንድ ጊዜ ብቻ ስሚኝ። ግድ የለሽ። ይሁን እሺ። ደግ የት ሄዶ ነው? ኧረ እኔ ምኑን አውቄው? እንደው ጠዋት ወጥቶ ማታ ይገባል። አረ ልግባና ለወጋሽ አለ። በፍጹም ተይ፣ ከአንቺ ጋር አይቶ ከሚገለኝ ወደ ቁልቁለቱ ወልደን ሀሳብሽን ትነግሪኛለሽ። እሺ እናቴ፣ እንግዲህ ነኝ። እሺ በጣም እንዴት ነሽ? ዘመድ አገኘሽ እንዴ? አዎን፣ አክስቴ እኮ ነች ገጠር ነው። የሰው መነሳት እንደ ቁርጥ አልሄደች አልመጣች። የባልሽን የመጀመሪያ ሚስቱን ታለምን ወይ እንደው ምልሽ ፊትሽም ሞላ አለ፣ ዳልሽም ሰፋ ብሏል። አረገሽ እንዴ? አዎን፣ በቃ እርሶንም አስቆምኩት። ልሂድ። አሁን ወዴት ነው? እዚህ ነው። እኔ መጀመሪያ አስመቻጣሁት ከሴቶቹ ነው እንጂ ታሪኩማ እንደሚወልድ እኮ አውቅ ነበር። አይ አንተ ምን ይሳናሃል? እባክሽ ጣል። ይኸውልህ ምን መሰለህ፣ እኛ ይህንን መኪና ገና ብዙ ወጪ አለ። ደግሞ የፈለግነው እኮ ገዝተን ለማትረፍ ነው። ስለዚህ እባክህ ተስማማ። ከዚህ በታች አልሸጥም። ታታመቻችሁ ተውት፣ መሄድ ትችላላችሁ። ተውትን። አሁን ምን አመጣው? በቃ ረጋ ብለን እንግባባ። ተስማሙ እንጂ ስሙ ማን ነበር ያለው? ጋሽ ታሪኩ። ምንድነው በዚህ እድሜው እንዲህ መሆኑ? እርሶም ከቸቻ በሉ። ምን አልክ አንተ? ኡርጋጥ የመንገር ልጅ ሰማኛለህ። ትልቅ ሰው ነው ብዬ ነው እንጂ አስቀይሞት ነበር። ደግሞ የመንገር ልጅ አይደለም። እሺ በቀላል ነገር ምን እንደው ከየትም እየተለቃቀሙ እኮ ያስቸግራሉ። ዘረቢስ ሁላ አይ መከራ፣ ሴትነት ወጉ ጠፍቶን ሲሆን መከራ። መች በዚህ አበቃና ደግሞ ወደ ከተማ መጥቼ ከታሪኩ ጋር ስኖር ልጅ ባለመውለዴ የእሱ መንቋሸሽ ሳያንሰኝ የጎረቤቱ አፍ ደግሞ አደከመኝ። እንደው አንድ ነው ባላችን፣ አንድ ነው እጣችን። ወይ ተኛ ወይ ከሱ ወይ ተዋለ ፍሬያችን። እኔንማ ተይኝ፣ እንደው የሁሉ ሴቶች ልህ መወጣጫን ያደረገኝ። እኔስ ደግሞ ምን አፋለኝ ብዬ አወራለሁ? እኔስ ደግሞ ምን አፋለኝ ብዬ ፍሬ ሳልሰጠው ከሱ እኩል አወራለሁ? ይኸው መሀንነቴን ታቅፌ ይኸው ከቤቱ አለው። መሀን ነኝ ብለሽ ታስቢያለሽ? ኋላሳ ዛሬ አትያ ሁሉ ፍትጌ ኋላ ሀለ መጸነስ ምን ይሆናል ችግር? የሱ ቢሆንስ? ወረጉኋ በላይ ወንድ ልጅ እንዴት ይመክናል? ይሄ ከተማ የሰው ወሬ ነው። በፍጹም አይሆንም እናቴ። እኔ ከታሪኩ ቤት ከወጣሁ በኋላ የወለድኩት አሜን የሚባል ልጅ አለ። እንደው ታለሚ አሁን የምታወሪ ለኔ እንደው ምንም መፍትሄ አይሰጠኝ። እንደው ባይሆን እንደ እህት ማወራውን ከሰማሽ ለኔ እንደው ከበቂም በላይ ነው። እኔ እኮ ላንቺ እናትሽ ሆናለሁ። እሱ ነበር ወጉ። አሁንማ ጣውንታሞቹንም አይደል? ኧረ በጭራሽ በፍጹም እንደሱ እንዳታስቢ። እኔ ከዚህ በኋላ በምንም ነገር ከጎንሻለሁ። ቤቴ በላይ ይበቃኛል። ባይሆን ሌላ ጊዜ እናወጋለን። በይ አሁን ተነሽ እንግባ፣ ብዙ ስራ ነው ያለው። እሺ እናት፣ እሺ።
አንተ ሰውዬ ምን ልትሆን መጣ? እንዲሁ አትከበርም? ነግሬሽ ነበር እኮ እንደምመጣ። ይልቃው በሰላማዊ መንገድ ከልጄ ጋር ታስተዋውቂኛለሽ ወይስ ወደ ሌላ ጣጣ እንግባ? ልጄ እኮ እኔ መኩሪያዬ ነው መመቻዬ እንጂ ዝም ብለሽ አንቺ የምትደባብቂው ጉዳይ እኮ አይደለም። አፍህን ዝጋ፣ እንዲሁ አፍህን ዝጋ። አለማፈር ቤትህ እየኖርኩ ሳለ ከነ ዘመዶች በቅሎ እያልክ ስሜ ይመስል በየመንገዱ ያሸማቅቅኝ ብትረሳ ይረሳል። አንድ ነገር ልንገርህ፣ ልጄ አለ አርፈህ ተቀመጥ። ከዚህ በኋላ ደግሞ እየተመላለስኩ ሰላም እነሳለሁ ካልክ በህግ ነው ማስታገስ። ሂጂ። ምን ህግ ትላለች? ህግ እኮ ያንቺን እንቶ ፈንቶ ሰምቶ የሚያቃጥለው ጊዜ የለውም። ወይኔ ታሪኩ፣ ከሀገርሽ አምጥቼ አሰልጥኜ ለዚህ ባበቃው ምላሽ ይሄ ይሁን? ቆይ ግድ የለም እፋረድሻለሁ። ታሪኩ እንኳን ደስ ያለህ። እንኳን ወይ ምን ይሳነዋል? እሰይ እንኳን የወሬዎቹን አፍ አዘጋህ። አይ እሰይ በአምላክሽ ምንድን ነው? ምን ተገኘ እንዴ? የባለቤትህ መጸነስ ሰምቼ ነው እንዴ? ጥሩ። በምን ሰማሽ? ቅድም እኮ መንገድ ላይ ከአንድ ሴት ጋር አግኝቻት ሰውነትሽ ጨመር አለብኝ፣ ፊትሽ ሞላ አለብኝ ስላት ነፍሰ ጡር ነኝ ብላት ነግረኝም። የሚገርም ነገር እኮ ነው። አዎ ልክ ነው። ነገረችሽ? ግን ከምን አይነት ሴት ጋር ነበር የቆመችው? ልብ ብዬ አላየኋትም፣ ግን እንደ ሁኔታዋ ቁመናዋን ሳያት የድሮ ሚስትህን አይዞህ ወይ ብርድ ላይ አቆምከው እናቴ። በል ሂድ እስኪ ሂድ እምዬ ሂድ በል እስኪ ተመስገን። ኧረ ጉድ እናንተ! እቱ አለሜ እንዴት ዋልሽልኝ? አንተዬ ምንድን ነው ዛሬ ደግሞ ሰዎቹን ተሸክማቸው ነው እንዲህ ያልክ? ምንድን ነው? ኧረ እቱ ዛሬ አንዱ አልነጀሰኝም። ከዛ በል እንዴት አነጣጠፍኩት ደግሞ። ሙነ ነው እንዲህ ተለጣጥፈ የመጣ አንተ የሙነና ደም አትገዛት አለማን አላት ብለህ ነው? አንተ አንድ ነገር ብትሆን ምን ልንሆን? ለራሳችን ሁለት ፍሬ። ኧረ እቱ ያለኝን እኮ ስላልሰማሽው። ምንስ ቢልህ ዝቅ ብለህ አታሳልፍም? ለማን ብዬ ነው ነገር ዝቅ ብዬ ማሳልፈው? እሱ ማን ስለሆነ ዘረቢስ ምናምን የሚለው? ዘረቢስ ነው ያለ? የታባቱ እኮ ነው ዘረቢስ የሚለው አንተ። አይሽ እኔም እንደዚህ ነው የተናደድኩት። እና ዝም ብለው መጣ እኔ የታለም ልጅ ዝም ብዬ መጣ አነጣጠፍኩት። ሲበቃ ወደግ አደረክ። ኧረ ዘረቢስ እሱ ማን አባቱ ነው የታለም ልጅ ዘረቢስ? ኧረ እቱ ተረጋጊ በቃ። በአሁን ሰውዬውን ሳጫውተው ብዙ ያልተጠቀምኩ መሰለኝ። እየራበኝ ነው። አመልህ ነው ሁሌ እንደራበህ አይደለ? ታጠባውን እስከዛ ድረስ ይደርሳል። እንዴ ቤት አይደለም እንዳልሽ? አሁን የመጣሁት ውጭ ነበርኩ። እቱ ወጣ ብስተሻል። አንተ ታጠባ አልኩህ እኮ። አንድያን ጎረምሳ ነው ቤቱን ያሸተትከው። ዘረቢስ እውነታቸውን እኮ ነው። ሞላ ብለሽ የለ እንዴ? ልቅምኝ የኔ ጸባይ መልካም፣ የኔ ልምሽውሽ፣ የኔ ማህፀን ለምለም። ፈራሽ እንዴ? ምን ሰምተው ነው እንዴ? ባልሽ እኮ ነኝ፣ የልጅሽ አባት። ምን ሰምተው ነው ሳይሆን ምን ሰምተህ ነው ብለሽ እንደ ጎረምሳ ጥሪኝ እንጂ። እሺ ምን ሰምተህ ነው? እንደው አውቃለሁ ፈሪ መሆንሽን፣ ጸባይ ሸጋ፣ ሰው አክባሪነትሽን እኮ አውቃለሁ። ግን እንደው ምንም ቢሆን ልቅምዬ ነፍሰ ጡር መሆንሽን ከሰው መስማት ነበረብኝ። አትፍሪ፣ አትደንግጪ። ይሄ እኮ አንቺ ነበርሽ ዳቦ ደፍተሽ ሻማ ለኩሰሽ አርግዣለሁ ብለሽ ልታበስሪኝ የሚገባ። እሺ አጥፍቻለሁ በቃ። ነገ ዳቦውንም ደፍቼ ሻማውንም አብርቼ ማርገዜን አበስሮታለሁ። አዎ እንደዛ ነው። ሰልጠን በይልኝ ልቅምዬ። እንደው በማርያም እንደው አርግዘሻል? አሁን አርግዣለሁ። አርግዘሻል? የኔ እናት በቃ የኔ ውድ ቀስ
ከዚህ በኋላ እኔ ነኝ የማጥብሽ። አንቺ አንዲት ስራ አትሰሪም። እሺ? ልክም እንደው ማርያምን ቤት አርግዘሻል አይደል? አዎን። የኔ ማህፀን ለምለም። አይዞሽ፣ እኔ ነኝ ሰጥቼ ማበላሽ። ምንድነው መጨነቅ በሆነ ባልሆነ 10 ሞልቶ አያውቅም። ዓለም 9 ነው አለው እንጂ ምንድነው መጨነቅ በሆነ ባልሆነ 10 ሞልቶ አያውቅም። ዓለም 9 ነው አይሩትዬ እንደው በለው እንጂ ጋሽዬ እኔ እሰራዋለሁ። ትንሽ እኮ እንቅልፍ ያዝ አድርጎኝ አረፈርኩኝ። እንደው የአንቱታሽን ምን አድርጌ ላስተውሽ? የኔ ዓለም እኛ እኮ ስልጡን ሰዎች ነን፣ ከተሜዎች። ማሬ ውዴ እኮ ነው የሚባባሉት። አንቺም ውዴ ማሬ በይኝ እንጂ። እሺ ደግ፣ ችግር የለውም ውዴ። ወዬ እንዴት ያምርብሻል! አይ ሰፈር እንደዛ እንደቀለደብኝ አሁን አሳያቸዋለሁ። የኔ ዓለም ልቅምዬ፣ አንቺ የመጀመሪያ እዚህ ቤት ንግስት እኮ ነሽ። ነይ 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 ቁጭ ብለሽ የፈለግሽውን ነሽ። እንደው ልክ እንደመቤት ቀስ 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 የፈለግሽውን ማለት ነው። እሺ አይዞሽ የኔ ልጅ። እንዴት ብትርቂኝ እኮ ነው የምልሽ። ምን አጠፋው ጋሽ? ያ ሁሉ ካሲ ተዘብዝቦ ማን ያጥፈው? ውዴ አንተ እኮ ነው ልሰራ ስነሳ ነፍሰ ጡር ነሽ አትስሪ ያልከኝ። ልጄን በማህፀንሽ መያዝሽን እኮ ረስቼ ነው የኔ ውድ። ዘንግቼው እኮ ነው። ይቅር በይኝ። ሁሉን ነገር ነው እሰራለሁ። እሺ ሁሉን ነገር ነው እሰራለሁ። እራሴ አጥባለሁ፣ ያንቺንም ጭምር። እሺ አዎ እኔ እሰራለሁ የኔ ውድ። አይ ዘነጋው ደስታው እኮ ነው። አሁን አንድ ቦታ ደርሼ የምመጣባት ቦታ አለች፣ አንድ ጉዳይ አለች። እሷን ጨርሼ ቶሎ እመለሳለሁ። ከዚች ቦታ እንዳትነሺ። የፈለግሽውን ሰርቼ ነው ማለት አዎ እንደሱ በተለይ እየሰራሁ አበላሻለሁ የኔ ውድ። በቃ እንዳትነሺ፣ ዘንግቼው ነው። አሄሄ ዓለም 9 ናት፣ 10 ሞልታ አታውቅም። ለእኔ ሞላችልኝ የኔ ውድ፣ ሞላችልኝ ለእኔ 10 የኔ ውድ፣ ቅድም የነገርኩሽ ቦታ እዝቹ ደረስ ብዬ መጣሁ። እሺ ከደከመሽ እዝቹ አረፍ በይ የኔ ውድ። እሺ የኔ አፌ ቁርጥ ይበልልሽ። እንደው በምን
ቀን ነው ያልሆንኩትን ሆኛለሁ ብዬ ለፈለፍኩ። እሺ ሴትዮዋን አፏን ፈርቼ ዋሸው። እንዴት ጋሽዬን ዋሻለሁ? እድሌ እንደው አሁን እንደው ምን አባቴ ነው የሚወጣኝ? እንደው ምን አባቴ ታባቴ ነው የሚገባው? እንደው የባሰ አታምጣ ስለው አምጥቶ ቆለለ አለችልኝ። እንደው እኔ ስድል እንደው ምንድን ነው የሚወጣኝ? እንደው ምንድን ነው ማረገው? ዛሬ ደግሞ ምን ነው አርፍደሃል? ወደ ስራ እባክሽ እቱዬ፣ ስራ ለመቀየር እያሰብኩ ነው። አንዴ ተራ አስከባሪ፣ አንዴ ፓርኪንግ ሲለኝ ደግሞ መኪና አጣቢ። አሁንም አንድ ደረጃ ከፍ ማለት አለብኝ። ደግሞ ምን መሆን አማረ? ደላላነት ሲያዋጣኝ አንተ ዞር በልኝ። ይዛ በሰው የጠላሁትን ቤት የዘብኝ ልትመጣ እህቱ፣ በጣም አሪፍ መላክ እኮ ነው ያለው። እድ እንኳን ደልለሽ ባይጀበሰማ ራሱ እንትን እንደሚቦጨቅ ደግሞ ሰሞኑን ከደላሎች ጋር እየዋልክ ነው መሰል። እናቴ ትናንት ተፋየትኩት ምናምን ብዬ ነገርኩሽ። ሰው የለም ያበደ ደላላ ነው፣ ግን የሆነ ሼባ ነገር፣ ኪሱ ግን ገና ወጣት። አንተ ከሰሙ ብዙ ታወራለህ። በላውን ሂድ ይረፍድብሃል እኮ ነው የምልህ። ሂድ። ግን አንቺ ወደ ልትሄጂ ነው ከኔ ጋር? ብለሽ አንድ ጉዳይ አለች ወጣ ብዬ የምመጣበት። ሰሞኑን ደግሞ ጉዳይ ብስተሻል። ሂድ፣ አሁን ይረፍድብሃል አንተ። በይሳካልሽ። ሂድ አባት ሂድ። ደህና ዋል። መጥቶ ቶሎ ሂድ። እናትዬ ምን ሆነሽ ነው? ውጭ ብቻሽን ቁጫሽ እያለቀስሽን ነው? አሬ ፈራሽም ትመስያለሽ። ያው ተዚህ ሰፈር ዞር እንበልና ሁሉንም አጫውትሻለሁ። ያው መቼም አዋውቶ ሳይሆን ያው ተቸግሬ ነው። አንተ ደግሞ አሁን እኮ ተስማማን። በቃ ወደ ኋላ ለምንድን ነው የምንመለሰው? ባንክ እንሄዳለን፣ ገንዘብን አስተላልፍልሃለሁ። ጨረስን እኮ። እኛም እኮ ቢሆን በዚህ ዋጋ እቃ መግዛት ካቆምን ቆይተናል። እንዲህ ይሁን ብለን ነው እኮ ለአንተ ዋጋ የጨመርነው። ተስማማችኋ? ኧረ ግን የሆነ ነገር በጥሱልኝ። አንተ ልጅ ከኛ ምንድን ነው የምትፈልገው? እንደኛ እኮ እንዳንተ የተረፈ ጊዜ የለንም። እስቲ አንተ እንኳን መስከር። ስትስማሙ ስትረካከቡ እያየው ለእኔ ምንም ነገር አይገባኝ። ቢያንስ የሆነ ነገር ቦጭቁልኝ። በቃ እንደው ሳትሰሩ መብላት ልማድ ሆነባችሁ አይደለም? ሌላውስ ሁሉም ነገር ይሁን፣ አንተ እኮ አመል የሚባል ራሱ አልፈጠረብህም። ምን አመል አለህና? ና እግራቸው ላይ ውደቅና ይቅርታ ጠይቃቸው። እንዴ ኧረ እባክህ! ኧረ አይገባም። አሜን እኮ በጣም ጥሩ ልጅ ነው። በቀደም ምን እንደነካው አላውቅም። እኔም ግራ ገብቶኛል። መስካሪያ ያሳጣ አለ አይደል? ወፍ ዘራሽ የምትለዋን ቃል አልወዳት። አዎ ቀኔ እንደዚህ ፍክት እንዳደረጋችሁልኝ ፍኩልኝ። ውለዱ፣ ክበዱ። አንተ ሰው አትቀባጥር፣ ቢበቃ ሂድ። አሜን ተሰማችሁት? ብዙ ያወራል። በሉ እንሂድና የወረቀቶችን ጉዳዮች እንጨራርስ። ይሻላል። ጥሩ። ለማንኛውም ሲያዩ ግን ፈጣንና ቀልጣፋ ወጣት ትመስላለህ። እኔ ሽመልስ እባላለሁ፣ እሱ ደግሞ ታሪኩ። በቃ ትት ይቺ ግዛቴ ናት። አሜን ካላችሁ ማንም ያሳያችኋል። ስላገኟችሁ ክብር ይሰማል። ግዛትህ መሆኑንማ በቴስታ አሳየህ። በላው ልጅ ይቅርታ አልኩት። አንቺስ ቢሆን ሳታረግዥ ለምን አርግዣለሁ አልሽ እናቴ? እንደው ምኑን አውቄው ተዛ የተሳዳቢ አሮጊት ማምለጫ ፈልጌ ነው። እሷንስ እሺ ዋሻት፣ ግድ የለም ለሱ ለምን ዋሸሽ ነው እንጂ የምልሽ። እንደው
የፊቱን ደስታና ጨዋታውን አይቼ ተያ ደስታ ውስጥ አልጸነስኩም ብለው እንዶ ሌቱን ሙሉ የዱላ ሲሳይ ነው የሚያደርገኝ። ልቅምዬ እንዲሁ አንድ ነገር ልጠይቅሽ። ይሁን ተጠቀመኝ፣ ጠይቂ። ከታሪኩ ጋር መቀጠል መቆየት ትፈልጊያለሽ? እንዶ ምን ነው ታለሜ? እንዴት ሰው እዚህ ውስጥ መኖር ይፈልጋል? እሺ ከኔ ጋር ትኖሪያለሽ? አንቺስ ምን በወጣሽ? እንደው እኔ ቢሆንልኝማ ወደ እናቴ ወደ ቄ ተመልሼ ነው መኖር የምፈልግ። እሱንም ቢሆን ልረዳሽ እችላለሁ አንቺ ስትወስኝ። እኔም ነገሮችን አመቻችቼ ከናፈቀሽና ከምትፈልጊው ቤተሰቦችሽ ጋር ቀየሽ ጋር እናትሽ ጋር ትቀላቅያለሽ። እስከዛ ግን ይሄ ሳትፈልጊ ካፍሽ አመለጠሽ ወሬ እውነት እንደመሰለ እንዲቆይ እያስመሰልሽ ጠብቂ። ባይሆን በቀን በቀን ከሚደርስብሽ ዱላ የሚገላግልሻል። እሺ ደግ ይሁን። አሄ አንተማ በጊዜ ወለድ አድርገህ ልጆችን በየአቅጣጫው በትነህ ይኸው አሁንም እንደ ወጣት ያደርጋል። ታዲያስ ካለመውለድ ወልዶ መካድ ይሻላል። ቢያንስ ስሞት ሊቀብሩኝ ይሰበሰባሉ። በል ጠጣ። እኔም ባለቀ ሰዓት ሁለተኛዬን አስረግዣለሁ። ሚስቴ ነፍሰ ጡር ናት። አታፍርም? ሚስቴ ስትል ያችን የመሰለች አንድ ፍሬ ልጅ አስረግዘ መንግስት ቢሰማ ያላቻ ጋብቻ ብሎ ሸቤ ነበር የሚያወሩ። አየህ አንተ ድሮ ምቀኛዬ ነህ። በደስታዬ ከመደሰት ይልቅ ውድቀቴን ትመኛለህ። ፈጣሪ ግን እንዳንተ አይደለም። ምን ይሳነዋል? እኔ አምላክ አራሌ ጨዋታውን ነው ያልኩት እንጂ እውነት እንደው ልጃገረድ ባገኘን ይስጠላለሁ። እውነት ከሆነ ችርስ። እውነት ስትል ምን ማለት ነው? እሷ እኮ እንደ አዲስ አበባ ሴቶች እኮ ውሸት የሚባል ነገር አታውቅልህም። ማን ያውቃል? ድንገት ተጠናውቷት ቢሆንስ? ለማንኛውም ያርግልህ። አርጎልኛል ልመን ብታምን ነው የሚሻለው። አሜን እየተው ታስቀኛለህ። ተው አባት አለበት ወጥላል ወድ ስትስቂልኝ ደስ ይለኛል። ታዲያ እንዲህ ነው የምታስቀኝ? በሌላ ነገር ነው እንጂ አባት ያ ደላሎቹ ብዬ ነገርኩሽ። ሼባዎቹ ያልኩሽ እነዛ የደበደብካቸው ዛሬ አበደ መላ ቦጨጉልኝ እኮ። ምን አረክ ብለው ባየ በሰማ ምናምን ብዬ አልነገርኩሽም? ምንድን ነው ደግሞ አንተ የምታየው የምትሰማው? አሜንዬ እንዲያው ቀልዱን ተወና አንድ ቁም ነገር እስኪ ልጠይቅ። ማን ነው? እኔ ነኝ ያላልኩም? አንተ ምን ልትሆን ነው? እንዴ ጋሽ ታሪኩ መቼስ አስፈልጊዎት ነው? ለዛሬ አታስፈልግም። አሜን የራስህ ጉር ነህ እንዴ? ለካ አዎ የእርሶ ጉር ነኝ። ምን ነው ከሰከሩ? የኔ ጉር ነህ አይደል? እንደዛ በዱላ ስታጣደፈኝ ነበር። አንተ የት ነው የምታውቀው? አንተን እኮ ነው መልስልኝ እንደምታውቀው እያልኩ እኮ ነው። እቱ አንቺ ራሱ ይሄን ነው የምታውቂው። እኔ እኮ ታሪኩ ደላለው። አይ ደላላነት ስራዬ ነው እንጂ አይደል። እኔ ታሪኩ ባንተ ዋለ እባላለሁ። የታለም የቀድሞ ባለቤት፣ ያንተ ደግሞ አባት። በቃ ደቀቅ ነው አይደለም? ትሰማኛለህ? ለዛሬ ልጄና እኔን ሰላም ለመመጠጥ ተሳክቶልሃል። ከዛሬ ወዲህ ግን እኔ ነኝ አንተን ሰላም ማምሰው። አሳያለሁ። ውጣ ሄድ አንተ ሰውዬ፣ ነግሬሃለሁ። ነገር ሳታመጣ ሩጥ አንተ። ውጣ ብቻ ወይ እንደ መጣሁበትን አስጨርሽ። አንተ ጉዛ፣ አንተ ጁዛ። ይኸውልሽ ነው እንዴት ታረግ ዜሩም ዝም አለ። በመጀመሪያ የሰሞኑን ሁኔታ ሰላም አለኝ። ሲጀመር ይሄ ሰው የአባቴ ነው አይደለም? ስለ አባታ አንድ ነገር እንዳትጠይቀኝ። ሞቷል ብያለሁ። ጨርሰናል መሰለኝ። ባልጠይቅሽ ደስ ይለኝ ነበር። አንቺ እንደ እናትም እንደ አባትም ሆነሽ አሳድገሽኝ። ግን አሁን የተፈጠረው ነገር እንድጠይቅሽ አስገድደኛል። ይሄ ሰው የአባቴ ነው አይደለም? እንግዲያውስ አንድ ነገር ልንገርህ፣ መመለስልኝ ነው። ትመልሽልኛለሽ? አሜን ቢያድግልኝ። አይ ቢያድግልኝ ማን ነው? አላውቀውም። እንድታድግልኝ ብዬ ሰጠው የአባት ስም። ስለዚህ በቃ ኮፍ ዘራሽ ማለት
አንድ ቀን እንኳን ስለ ማንነቴ ነግረሽኝ አታውቂም። ሁልጊዜ ስጠይቅሽ ትመጪኛለሽ። አባቴ ማን ነው? አሁንም አንቺ እናትነት ራሱ ጥያቄ ውስጥ እየገባ ነው። አሜን አሜን። አዎ ዛሬ እዚህ ቤት አላልሽም። ሄድ ሄድ ሄድ። ቁጭ በል እንዴት ዋልሽልኝ? ደህና ነሽ? ደግ ነሽ? አንበሳው ይራገጣል። ወንድ ነው እኔን የሚተካ አንበሳ አባቱን የሚተካ ልክ ብዬ እስኪ እንደው እባክሽ ንገሪኝ፣ ምን ያምርሻል? ምግብ አያምርሽም? ማለቴ አቅለሽልሽ እሺ፣ አይደክምሽም? ምንድን ነው እርጉዝ የምትሆነውን አንዱን ነገር እናሳይ እንጂ። እንደው እኔ እኮ እንደው ውዴ እንዳትጨነቅብኝ ብዬ ነው እንጂ እርጉዝ ሴት የምትሆነውን ሁሉ እሆናለሁ። የኔ ወድ እርጉዝ ሴት የምትሆነውን አንዱን እንኳን ሆነሽ ያሳይ። ይኸዋ ምን ይኸዋ ወደ ላይ ሌላይ ነው መሰለኝ። ምን አባት ልቀቂው፣ የእርጉዝ ሴት ወጓ ነው። ይሁን እንደው ግን ጋሽዬ ይቅርታ አስጨነቅኩትም ማለት እንደው ይሄን አንቱታችን እንደው አልተዋልሽኝ እኮ። አሁን ይልቅ የእርጉዝ ልብስ እንዴት መሰለሽ? በውድ ገዛሁት። ለአንቺ ነዋ፣ ገና ሌላ መገዛለሁ። አየሽው? አየሽ እንዴት እንደሚያምር ትወጂዋለሽ። ለኪውናይን የፍቅር ስጦታዬ ነው። የእርጉዝ ልብስ ለብሰሽ እዚህ ቤት ውስጥ ጓርደድ እንደት ይፈልጋለሁ። የእኔ እናት እስቲ ሂጂ ቆይ ሂጂ። መጣሁልሽ። እዚህ ሰፈር ያለሽ ሁላ እኔ ላይ ያላገጥሽ ሁላ ወንዱ ጀግናው አባወራው ምን ነበረ እነዚህ ዋንጫ የሚበሉት ሚሉት? አዎ የእርግብ አሞራ የእርግብ ይባላል። አዎ ይባላል። ምን አባቱ ደስታ ነው። ይዞ እንዴ ነው እሰይ የኔ ሚስት እንዴት እንደሚያምርብሽ፣ እንዴት እንደምታምሪ። ትንሽ ደግሞ ወዲሽ ወጣ ሲል የበለጠ ነው የሚያምርብሽ። ምነው ሐኪም ቤት ቶሎ። ኧረ በፍፁም ደህና ነኝ። ባይሆን ዛሬ ናይቶ ነው፣ ካልሆነ ነገ እሄዳለሁ። ደህና ነኝ። ይሻላል። አዎ እሺ። ቀስ ምን ላምጣ? ደህና ነኝ ጋሽ።
ስምህ ማን ነው አልከኝ? ለስሙ አባቱ ነኝ ትላለህ፣ ግን ስሜን እንኳን አታውቁም። ተው አሜን እባክህ፣ ቂም አትያዝበት። ለራሱ የሚሆነውን ያጣ ሰው ነው። እንደው ግን አንተ እንደው ብዙ ልጆች እንዳሉት የልጅ ስም ይጠፋል። ዝጋተ ሰሙኝ ብለህ እንደው ብዙ አታውራ። ይኸውልህ የእናትህን ነገር ታውቀዋለህ። እንኳን ስምህን ልትነግረኝ መች ሰው ታጸጋለህ? እኔ እኮ ከሁሉ ነገር የሚገርመኝ አባትና ልነጣጥላ ለምን ማኖር እንደፈለገች ቢያርግልኝ ማለት እኔ ምን አውቄ? የአባቴ ስም ቢያርግልኝ በቃ አባትህ ነው ማለት ነው። አባቱማ እኔ ነኝ፣ እኔ ታሪኩ። ይኸውልህ አሜን፣ እናትህ በወቅቱ በጣም ስሜታዊ ሆና በእኔ ስለተበሳጨች በእኔ እንዳትጠራ ስለፈለገች ነው፣ ለሌላ አይደለም። ምን ያህል እርግጠኛ ነህ አባቴ እንደሆንክ? ከእኔ ሌላ ወንድ አታውቅማ። ይሄ ታሪክ በጣም እያጓጓኝ ነው። ይኸውልህ አሜን፣ እኔ ሁሉንም ነገር እነግርሃለሁ። ስትረዳኝ አባትነቴን ትቀበላለህ። ደግሞ እኮ እኔ ሌላ ልጅ አለኝ። አንተን ከእሷ ነጥዬ እሷን ብቻዋን ላስቀራት አልፈልግም። በእርግጥ አንተ ልጅ ነህ፣ ብዙ ላይገባህ ይችላል። የአባትን አንጀት አታውቀውም። እንደው ምነው ጠፋሽሳ? ሰው ቀረኝ እንኳን አትይም። ባይሆንልኝ ነው እንጂ እኔ ሳልተኩሽም እናቴ። ታሪኩ ቤቴን በጠበጠው በጥበጥ አደረገው። ልጄን ነጠቀኝ እናቴ። ነጥቆ የለ ያደረገው እንጂ አባቱ ምን አውቄለት። መሀናት አትወድም እች በቅሎ እያለ በአገር በመንደሩ ስሜን ሲያጠፋው ከከረመና በጨለማ አውጥቶ እንደ ቆሻሻ ከጣለኝ በኋላ በስንት መከራው ልጄ ስንት ዋጋ ከፍ እያሳደግኩትን ልጄን አይኑን በጨው አጥቦ ከስንት ዓመት በኋላ ልጄ ነው ብሎ መጣ። ይኸው እድሜ ለሱ። ስንት ቀን የልጄን አይኑን ካየሁት እናቴ። ኧረ ይሄ ጉድስ እንደው ማብቂያም የለው። ማብቂያ አለው። አሁን እጅና ልብስሽን ይዘሽ ነይ። ወይት ልንሄድ? እስከዛ እኔ ቤት ወስድሻለሁ። ከዛ ደግሞ አሳፍሬ ነው ዘመዶችሽ ቤተሰቦችሽ ጋር የምቀላቅልሽ። ማርያምን እንደው ወላዲቷን እንደው ጭንቅ ብሎኝ ነበር። ተዛሬ ነገ ጉዴ ተጋለጠ እያልኩ እንደው ምንም ማስተካከለው ነገር የለኝም። እንዲሁ ነው የምሄደው እናቴ። እንግዲህ እንደው ነይ እማዬ ነይ ያለው ነይ እስኪ ግቢ ማርዬ፣ ነይ ግቢ፣ ነይ ሂጂ። አይዞሽ እንደ ቤትሽ ይሁን። ቁጭ በይ ማርዬ፣ ቁጭ በይ። እንደ ቤትሽ ይሁን፣ አትፍሪ። ተይ ኋላማ ምን ያስፈራኛል? ከዛ ህስ ቤት አስወጥተሽ እንደው እግዚአብሔር ያክብርልኝ እናቴ። ይገባኛል እናቴ። እኔ የሚያሳለፍኩትን ህይወት ነው እያሳለፍሻለሽ። ከታሪኩ ቤት መውጣት ብርቄ ነበር። በዛ ምሽት በዛ ማታ እንዲያጨለማ ሆኖ ማንም እንደማይረዳኝ እያወቅኩ እንኳን ከአንድ ከትልቅ ህይወት ወደ ሌላ ትልቅ ታሪክ ነው የተቀየርኩት። ያቺ ምሽት እንዴት ረሳት ብለሽ። እንደው ታለሚ የልጅሽ አባት አብሮሽ አይኖርም? ኖሯል። ልጅ አባት የለውም እናቴ። እኔው ነኝ የወለድኩት፣ እኔው ነኝ ማሳድገው። አይ ጉድ! እንደው ኋላ ቀራት በይኝና አልገባኝም እናቴ። አንድ ለማንም ያልነገርኩት እውነት አለ። እስከዛሬ አምቄ ያዝኩት፣ ከዚህ በኋላም ለማንም የማልነግረው። አሜን ልጄ አምጬ የወለድኩት። መውለድ እንደምችል ያረጋገጠልኝ ደግሞ አሜን ብቻ ነው። አሜን ብቻ። ኧረ በፈጠረሽ እንደው ባማላጅቶ እዚህሻለሁ አታልቅሽ። አይ ምንዳ እንደው ምን ነው እንዲጨከንሽብን? ልጅ የእግዚአብሔር ስጦታ ነው። እኛ ሴቶች ጠፍጥፈን አንሰራው ነገር። እስኪ ተይኝ እናቴ። ቆይ መጣሁ አንዴ። አንተ ደግሞ ዛሬ ምን ሆነሃል? ብር እንዳትጠይቂ፣ ምንም አልሰራሁም። አረ ችግር የለውም ተረጋጋ። ካልሆነ እዚህ ወር ላንተ እሰጥሃለሁ። ምን አደርግበታለሁ? ተስፋ ሲኖር እኮ ሁሉም የሚያምር። አይዞህ ተረጋጋ። ይገባኛል
ከእጅ ወደ አፍ የሆነ ኑሮ አንድ ቀን ግን መልካም ይሆናል። አብሽር። ልቅሜ አሄ በር ከፍተሻል። ልቅምዬ የኔ ውድ ምን እባክሽ እንደ ሌላ ቀኑም አምሽቼ መምጣት አልቻልኩም። ናፍቆታችሁ ነው መቋቋም አቃተኝ እኮ። ልጄም አንቺንም ማየት ፈለግኩ። የት አባቱ ዛሬ ስራ ቢቀርስ ደግሞ እኮ ይገርምሻል። እኔ ውድ አባወራ እኮ ሲረገዝለት እንደ ዶሮ ነው በጊዜሽ ገብቶ የሚሰፍረው። ታውቂያለሽ አይደለም? ገና አኮራሻለሁ የኔ ውድ። እንዳኮራሽኝማ አኮራሻለሁ። ልቅሜ ልቅም፣ ኧረ የኔ ውድ ልቅም 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 የት ይላል? ኧረ ልቅም 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 ገና እንኳን ኮርቻ አልጨረስኩም። መሳቂያማ ታደርገኝ። ልቅም 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 ኧረ ልቅም። ያው እየኖርሻለሽ ኑሮ ነው እንግዲህ ምኑን እነግርሻለሁ። አይ ማርዬ ሳረበርብ ዝም ብዬ በባዶ ያዝኩሽ እኮ ያባልቴት ወሬ እንደሆነ አያልቅ። አይዞሽ አንተ አንቺ ማንሽ? አሜን አኮረፍኩ በሚል ሰበብ የትም ዞሮ ዞሮ ትመጣና ደግሞ የትም አድረህ እንደገና ትቆጣለህ። አባወራው አንተዬ እንዴት ተሰቃይቼ ያሳደግኩ ለዚህ ነው። አባቴ ናስቲ ናስቲ ተይቻ አረፍ በል። እናትህ እኮ በጭንቀት አለቀች። ና ያፏን አትስማ አባቴ። ና ናስቲ ተይቻ አረፍ በል። ቆይ አንቺ ማንሽ? ዘመዳችን ነሽ? የታሪኩ ሚስት ናት። እንዴት ትሆን? ኧረ ብትስቅሉ እንደው ታልም የኛን ሰውዬ ስም አትንሽብኝ። አሃ የእንጀራ እናት ናት ማለት ነው። አንተ አፍህን ዝጋ ብያለሁ። ኧረ እውነትህን ነው። እንዴት ታደርግ? አልተቀጣህማ። አንድ ወንክና አልቀጣው ዝም ብለህ አደክ። ይኸውልህ ዛሬ የኔ እናትነትና የአንተ ልጅነት ይታያል። ይታያል ይለያል። ኧረ ወይኔ አንተ ግን ለምን አንተ ጃንም አትለካኝም ብለህ ወይ ታሪኩ ምን ነው ከመሸ ደህናም አይደለ? የልጄን እናት ልቅምን አይተሻታል? የልጄ እናት ድንቄም ገና ሳይወለድ አፍሽን ዝጊ። እንዲህ አይነት ወሬ ከአንቺ አያመልጥም ብዬ ነው የመጣሁት። ባለፈው አየኋት ያልሽው ከማን ጋር እንዴ? ምን አድርጊ ነው የምትለኝ? እኔን አቋቋሟና ሁኔታዋ የቀድሞ ሚስትን እታለምን ትመስላለች አልከው እንጂ እታለም ነች ብያለሁ እንዴ? ልቀቀኝ! ምንም የማውቀው ነገር አለ። ልቀቀኝ! እኔን ልቀቀኝ! ለዛይ አነፍ ምን አድርጊ ነው የሚለኝ? ወረኛ ጉድ እኮ ነው። እቺ ደግሞ ገና ልጇን ይዛ ጠፋች። መቼም አንተ የምታመጣቸው ሴቶች ብዙ ጉድ አለባቸው። ወይ በስመ አብ ወልድቴ። አሜንዬ እኔ ስቅስቅ ልበልልኝ።
በቃ ተይ ሂድ በላ። ደግሞ ከሰው እንዳትጣላ። ኧረ እንዳታስቢብኝ እናቴ። ያው ከ32 ጥርሱንም 32ቱን ባራግፈው ነው። በሬ እንደ ልማድሽ ታሽገሽ ልትመጪ በሰላም ነው? በጠዋት እንደዚህ አጣርፈ የጠራኸኝ? ኧረ ተወኝ እባክህ፣ ጉድ ሆንኩልህ እኮ። ምን ሆንክ? መኩሪያዬ መመኪያ ያልኩት ልጄን አጣሁት። አሜን ምን ሆነ? አሜን ምን ይሆናል? እና ስለ የትኛው ልጅ ነው የምታወራው? ልቅም ነፍሰ ጡር ናት አላልኩም? ወረደ ተጨናገፈ? እድሜ ይጨናገፍ። ምን ይላል? ምን ነው ብታስጨርሰኝ? አንተ እኮ አልጨርሳልክ። ይኸውልህ እቤት የገባው እንደሌላ ጊዜው ልቅ ምን ብፈልጋት ብወጣ በወርድ አጣኋት። ይኸው 2 ቀን ሆናት ካጣኋት። እሺ ቆይ ትሄዳለች? ምን አይነት ጣጣ ነው ባካችሁ? እኔ ጣጣ የለብኝም። ይሄማ ከጣጣም በላይ እርግማን ነው። እንደፈራሁት እርግማኑም ጣጣውም ያንተ ነው። ሴቶቹ ምንም ጥፋት የለባቸውም እያልከኝ እኮ ነው። እኔ እንደዛ አላልኩም። ይልቅ አሁን የት ሄደን ነው የምፈልጋት? የት ልትሄድ ትችላለች? ምን ያቺ ታለም የሚሏት ነበር ሲዝትብኝ የነበረችው። እኔ እሷን ነው የምጠረጥረው። አንድ ያለችን ጠላት እሷ ነች። ወይ ታለም፣ ምን አይነት ጣጠኛ ሴትዮ ናት ባካችሁ! ይህ ሰውዬ ዛሬ ምን ነክቶታል? ምንድን ነው ጣጣ የምትለኝ? አንተ ስለ እሷ ምን አገባ? ምን አይነት ጣጣ ነው ጎበዝ! አንተ ሰው ደሜን አታፍለው እንዴ! ይልቅ አሁን ልጇን ማለቴ ልጅህን እንሂድና እንፈልገው። ሌላውን በኋላ እናየዋለን። ተንስ ልቅምዬ፣ እንደ እናትሽ ልቅም ያልሽ ቆንጆ የፀጉርሽ ማማር እናቴ። እናቴ እንደው እስኪ አንድ ነገር ሳትደብቂ ንገሪኝ። እንደ እናትሽ ይኝና ተማህፀንሽ አካባቢ ህመም ይሰማሽው? አሁን እንደው በጣም ነው የምሸገር። እንደ ሚስቱ ስላስቀምጠኝ ግዴታዬ ነው ብዬ እንጂ አካላቴን ነው ምንም አይችል። እስካሁን ሐኪም ቤትም አልሄድኩም። አይዞሽ ዛሬ ሐኪም ቤትም ይዤሽ እሄዳለሁ፣ ፖሊስ ጣቢያም ይዤሽ እሄድና ድሮሽ ተሽሎሽ ተመልሰሽ ቀይሽ ትሄጃለሽ። እሺ እስቲ እንዳፍሽ አድርግልኝ። እንደው ስንቱን ጉቺዬው እንደኖርኩ። አይ ተይ ማርያ፣ አትማረሪ። አገርሽ ተመልሰሽ እኩያሽን አግብተሽ ወልደሽ ከብደሽ መኖር አትፈልጊንም? ኧረ ይሄ ምኞትማ ድሮ ቀርቶ እንደው አሁን ምንም አያምረኝ። ደግሞስ እናቴ የት መውለድ የምችለውን ነው መውለድ የምምል። ትወልጃለሽ እንጂ እናቴ ግጥም አድርገሽ ነው የምትወልጂ። ቆይታ የለ ገና ከታሪኩ አላረገዝሽምና እንደዚህማ ተስፋ አትቁረጭ ማርያዋ። እናቴ ይሄኝማ እንደስኪ አንድ ነገር ልንገርሽ። እኔ ከታሪኩ ጋር ስኖር በየመንደሩ እየዞረ በቅሎ እያለ ሲያስቸግረኝ ጊዜ ስሜን እያጠፋ ሕክምና ቦታ እንሂድ ብዬ ወደን ተመርምረን ነበር። ባለሙያው እሱ መሃን እንደሆነና መውለድ እንደሚቸግረው ነግሮታል። ሙች እሱ ግን አላምንም አለና ይኸው መጥፎ ተግባሩን ቀጠለበት። ጥበቡ የማያልቅበት ቸሩ መድኃኒዓለም ግን ይኸውልሽ ድንገት ልጅ ሰጠኝና እኔን እናት አደረገኝ። ወንድ ልጅ እንዴት ይመክናል? ይመክናል ማርዬ፣ ይመክናል። ይኸውልሽ ሲነገረን የኖረው እኮ ነው እሱ ይመክናል። ይሄን ደግሞ ዛሬ ይኸውልሽ አሁን ፀጉርሽን አሽሜ ልጨርስሽና ይዤሽ ሂጅ ተባለሙያው ከራሱ አፍ ትሰሚዋለሽ። ሙች አይ እናቴ እናንተ ሰዎች ምንድነው ከኛ የምትፈልጉት? አባት እንደዚህ ይባላል? ተው፣ የሰው ክብሬት ያውቅና ቢሆን እንጂ ለአባትማ እንደዚህ ማለት አይገባም ነበር። በጣም ቀልደኞች ናችሁ። እባክህን ለአንዴና ለመጨረሻ ጊዜ አውራኝ። ምን መሰለህ፣
እኛ ሰው ጠፍቶብን ነው። ልቅም ትባላለች፣ የታሪኩ ባለቤት ነች። እንደው እባክህ ምናልባት እንደው እናንተ ቤት ካለች ብለን ነው። እባክህ ልቅም እንደ ልጄም እንደ ሚስቴም የምቆጥራት የልጄ እናት ነች። እባክህ ነፍሰ ጡር ነች። አንተ እንዴት ትንሽ አታፍርም? እኔ ልጄ ነው ብለህ ያዙ ልቀቁኝ ትላለህ። በዚህ ጋር ደግሞ እናቴ ሚስቴ ነች ትላለህ። ደስ ሲል እንዳፋላጊ ሚስቴ ጠፋችብኝ ምናምን ትላለህ። ምን አይነት የወረድክ ሰው ነህ? ትሰማኛለህ? በተደጋጋሚ የእኔንም የእናቴንም ሰላም እየበጠበጥክ ነው። ሌላው ደግሞ ከዚህ በኋላ አጠገባችን ባይ ውርድ ከራሴ። ባካት ደንፋ ቆይ እስቲ አንድ ጥያቄ ልጠይቅህ። አባትህ ማን ነው? አየህ መልስ የለህም። እሺ ሌላ ጥያቄ ልጠይቅህ። እስካሁኗ ደቂቃ ድረስ አባትህን እኔም ብሎ ፈልጎ የመጣ ሰው አለ? ማንም የለም። ምክንያቱም አባቴ ሞቷል። ይሄ የእናቴ ውሸት ተረት ተረት ነው። እሺ አባትህ ሞተ እንበል። አባትህ ወገን ዘመድ የለውም? እህት ወንድም የለውም? አየህ ሲያዩ ጎበዝ ወጣት ትመስላለህ፣ ግን እንደው ሰነፍ ነገር ነህ። ታሪኩ ምን ማለት ነው? የመጣንበትን ጉዳይ ተኮ ሌላ ነገር ነው እያወራ ያለው። አወራለሁ። እስኪ ቤትህ ግባና አባቴ ማን ነው ከየት ነው ብለህ ጠይቃት። እስከ ዛሬ ሳልጠይቃት የቀረው መሰል? ሞቷል የሚለው መልስ ስለሰለቸኝ ነው። ሞቷል? እሷ ሳትሞት ነች እኔ ታሪኩ የምሞተው? ታሪኩ ምንድን ነው ያልከው? እኔ ከተባ ሰው ምን ወጋለሁ ብለሽ ነው? እንዴ ነው እንጂ የሚሉሽ ያው ዝም ብሎ። አንበሳዬ ዛሬም ታሽገ መጣ። አሜንዋ ምን ነው ደህናማ አይደለህ እንዴ? ልቅም ወደ ጓዳ ግቢ። ከሰው ተጣልተህን ነው? ውጭ ወይ ግድ የለም እናት። አሜን ከዚህ በኋላ እችን ልጅ እንዳንድ አካል አድርገህ ነው ማየት ያለብህ። እንደ እህትህ ያት። አሁን የሆንከውን ተናገር። እንደ እህትህ ያልሽ? እንደ እህቴ ወይስ እንደ እንጀራ እናቴ? ግድ የለሽ እናንተ አውሩ። እኔ ውስጥ ብሆን ነው የሚሻል። ቁጭ በይ አንቺ ግድ የለም። ከመች ጀምሮ እንዲህ አይነት ስርዓት አልበኝነት እንዳመጣ ግርም እያለኝ ነው። ለማንኛውም የሆንከውን ተናገር። እንግዲያውስ አንድ ጥያቄ ልጠይቅሽ። ድጋሚ ካሁን በኋላ አልጠይቅሽ።
ያልገባኝ እኔ ምን ቤት ነኝ ብዬ ነው አሁን በቤተሰብ ጉዳይ ላይ የምሰበሰበው? ዛሬ የደስታዬ ቀን ስለሆነ እንጂ የሐዘኔ ቀን ቢሆን ግን ከፊት ትሰለፍ ነበረ። አውቃለሁ እኮ። ኧረ ተው ታሪኩ፣ ኧረ እባክህ ተው፣ ኧረ ተው። እንዴ ለምንድን ነው ነገሮችን የምታጣምመው? እንዴ እኔ እኮ ቺታለ የምትላት ሰው ሌላ ተጨማሪ ሰው ካልፈለገች ብዬ አስቤ ነው። አይደለም በፍጹም። ይሄ ጣጣኛ እያልክ የምትጠራትን እታለምን በዛውም ታያታለህ፣ በዛው ደግሞ ደስታዬንም ታያለህ። ማየት አትፈልግም እና ካልክሽ ምን ይላል? አንተ ልጅ ተቀመጥ እኮ ነው የምልህ። የሆነ አሪፍ ነገር እኮ ማዘጋጀት ነበረብን እኮ። አያስፈልግም አልኩ። ቁርስ ደግሞ ምን ሆንሽ? እናንተ ሴረኞች ከቤት ይውጡ። እንዴ ጉድ! እኔ እኮ ድሮም አውቄ ነበረ፣ ድሮም ጠርጥሬ ነበር። የባሰ አታምጣ። ሚስቶች እኮ ተሰበሰቡልኝ። ውጡልኝ ከቤቴ! ውጡልኝ! ውጡልኝ ብያለሁ! ውጡ! አንተ ልጄንና ሚስቴን ነጥቃችሁኝ፣ ቤቴን ወና አድርጋችሁ ይሄን እንዳይ ነው ለካ የጠራችሁኝ። ግድ የለም እሰራላችኋለሁ። አንቺን ደግሞ አንገትሽን አንቄ ነው ልጄን የምቀበልሽ። አውቄ ነው አላረገዝኩም። አላረገዝኩም? እኔ ድሮም ነግሬህ ነበር፣ ይሄ ነገር ምንም አላማረኝም ብዬ ነግሬህ ነበር። ዝጋ አንተ! አንተ አሟርተህብኝ ነው ደስታዬን ወደ ሀዘን የቀየረ። ደግሞ ለምን አደረግኩኝ? ገና እንደገባህ እኮ አንተ ላይ ነው ያፈጠነችው። ሰማኛለህ? እኔ አለ ዛሬም አይቻት አላውቅም። እሱን እደርስበታለሁ። እሷ ግን ህይወቴን እንዳጨለመችው ህይወቷን አጨለመች። እኔ እንደውም የአንተ የቤት ጣጣ እዛው እንደፈለግክ መሆን ትችላለህ። እኔ እናንተን ያገናኘን ስራ ነው፣ ስራውን አበላሽተኸዋል። ስለዚህ ከዚህ በኋላ ከአንተ ጋር እማባክም ምንም ደህና ሁን። ሂድ፣ ጥርግ በል፣ መንገዱን ጨርቅ ያድርግልህ። ይቅብዬ ተይው፣ ደህና ነኝ እኮ አሁን። ትንሽ ልቤን ስልብ አድርጎኝ ነው። ምን ሆነሽብኝ ነው እናቴ? አሚኑ እስቲ ጥያቄ በኋላ ይቆይና መጀመሪያ እሷ ትረጋጋ። አይዞሽ እናቴ። አሁን ደህና ነኝ አባት አለ። በቃቱ ሁሉም ነገር እንድርተውና እንደ በፊታችን እንኑር። አዎ ሰላሙ ነው የሚበጀው። አሜንዬ፣ እስከ ዛሬ ስትጠይቅ ለነበረው ጥያቄ ዛሬ መልሱን እነግርሃለሁ። እስካሁንም የዋሸው የመሰለ ስለማላውቀው ነው እኔ ራሴ። በቃቱ ይህን ጉዳይ እርሻ አልኩሽ እኮ። አልተው አሁንም አልተው ብልም ባልችልም ጊዜው ደርሷል። በምነግርህ ነገር ግን ምንም እንዳደነግጥ ግራም እንዳይገባ። ከዛ ከተረገመ ታሪኩ የሚባል ሰውዬ ቤት በዛ ጨለማ ስወጣ መሄጃና መጠጊያ ስለሌለኝ ጎዳና ነበር የወደቅኩት። አረሆ በልኝ እናንተ መጠጊያ እኮ አጣሁ። የወሰንኩት ውሳኔ ልክ ይሆን አይሆን አልገባኝም። ግን የቤተሰቡን የጎረቤቱን የእሱን ምላስ ችሎ መኖር በቃኝ። ምን ይታወቃል?
ይታወቃል። ምናልባት እኔም ሌላ ህይወት እሱም ሌላ ህይወት ሊኖር ይችላል። ከተደፈርኩ በኋላ በአንድ ቀን ደስ ይለን ነበር። እኔም እኮ ደስ ይለኝ ነበር። አሜንዋ ባይሆን ተይ እየመጣሁ ጠይቃቸዋለሁ። እሺ እንደው የሚይም ናፍቆት አንገብግቦኝ እይሜ ማየት እንጂ አታልቅሽ። እኛም እኮ እየመጣን እንጠይቅሻለን እናቴ። ባይሆን ደግሞ ደስታ ነው እንጂ አሁን የምንለቅሶ ነው። አራ እንደው ታለሚ እድሜ ላንቺ እንደው እንዳንቺ ጀግና ሴቶች
እንዴ ነገር ረፈደ መሰል መኪና እናገኘው። ኧረ በፍጹም በመንገድ ላይም ቢሆን አድራለሁ እንጂ ዛሬም አላውቅም። እንደው ታለሚ ብሄድ ነው የሚሻል። እሺ ዳዬ እንደዛ ካልሽማ አልሞክርም። በቃ ስለዚህ እንፍጠን። እሺ ዛሬ ደግሞ እንዴት ነው? እንደ ዛሬ ንፍቅ ብለሽኝ አታውቂ። ዛሬ ደግሞ የተለየ ነው። ምንድን ነው? ሲያንስሽ ነው። ያን ነበርሽ? ቤተክርስቲያን ነው። በዚህ ሌሊት ትሄዳለሽ? አሜንዬ አንድ ጥያቄ ልጠይቅሽ እያልክ አይደል ልቤን ዝቅ ስታደርገው የሰነበት። እኔ ደግሞ ዛሬ አንድ ጥያቄ ልጠይቅ። አንድ ጥያቄ ልጠይቅ? ለምን አንድ ጥያቄ? እሺ አድርጊው እንጂ እንዴ። እንዲያው አባት በመታሰሩ ቅር ብሎ ይሆን? ማንን ነው? አንተን። የት አውቀዋለሁ አባት ተብዬው? አንቺ እኮ የሴት አባት ነሽ። ድሮም ወሬ አስክሬ ነው እንጂ በአንቺም ጨክና አንጀት የለኝም። አንቺ ማለት እኮ የሴት ጀግና ነሽ። ለዚህ ደግሞ ልጅሽ ስጦታ አዘጋጅቶልሻል። ምንድን ነው ደግሞ እሱ? ከየት አምጥተህ ነው? ቁብጥዬ ነው። አንተ ቁብጥለህ አይ ማርዬ ናልኝ እስኪ እንደው አባት አይ መታደል